ጤና ይስጥልኝ። ሐምሌ 7 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የብልጽግናው አገዛዝ ህዝባዊ ትግሉን ለማፍረስና የሀገሪቱን የዘመናት የወንድማማችነት እሴትን ለመበተን እያደረገ ያለው የመጨረሻው የጥፋት ሴራ ተጋለጠም። አገዛዙ በአማራ ክልል በስውር ያደራጃቸውን ህቡ ገዳይ ቡድኖችን በመጠቀም በአንድ ወር ጊዜ ውስጥ ብቻም 4 ታላላቅ የክርስትናና የእስልምና ሃይማኖት አባቶችን በግፍ መግደሉ ታውቋል። ይህ በሃይማኖት ሽፋን የሀገርን ሰላም ለማናጋትና ግጭት ለመቀስቀስ እየተደረገ ያለው መሰሪ አካሄድ አገዛዙ የስልጣን ዕድሜውን ለማራዘም የሚጠቀምበት የመጨረሻ የጥፋት ካርድ መሆኑ ተረጋግጧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ከሻውራ ጀምሮ ቋራና ደልጌ ደለጎ እንዲሁም ሌሎች የጎንደር ቀጠናዎች ላይ የተንቀሳቀሰ የጥላት ኃይልን በማሽመድመድ የሚታወቀው ግዙፉ የአድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን በታላቅ የድል ወኔ አከበረም። በመድረኩ የተገኙት የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድልን ጨምሮ ሌሎች ከፍተኛ አመራሮች ክፍለ ጦሩ በ3 ዓመት ውስጥ ከውስን ኃይል ተነስቶ በርካታ ወደ ውጊያዎችን በማካሄድ የጥላትን አከርካሪ የሰበረበትን አኩሪ የትግል ጉዞ አድንቀዋል። አድዋ ክፍለ ጦር በ3 ዓመታት ውስጥ ከውስን ኃይል ወደ ድርጅታዊ ቁመና ተሸጋግሮ በቀጠናው አስተማማኝ የፍትህና የመልካም አስተዳደር ምሰሶ በመሆን ለህዝብ የነጻነት ጋሻ መሆኑን በስነ ስርዓቱ ላይ በይፋ ተመስክሯል። ታደምጡታላችሁ። በሌላኛው መረጃችን የአሳምነው እዝ አርበኞች በይፋትና ጥሙጋ አውራጃም አንጾኪያ ገምዛ ወረዳ ሰፊ ህዝባዊ ውይይት ማካሄዳቸው ታወቀ። ህዝባዊ ውይይቶችን ማካሄድ የትግሉን የህልውና ዓላማ ከህዝብ ጋር ለማስተሳሰር የጋራ የትግል አቅጣጫ ለመቀየስና የህዝብን አደረጃጀት በመገንባት ያገዛዙን የጥፋት ሴራ ለመመከት ወሳኝ መሆኑን አርበኞቹ በስፋት አንስተዋል። በውይይቱ የታደሙት ነዋሪዎችም የትጥቅ ትግሉን ፋይዳና የነጻነት ኃይሉን ሚና በተግባር በመረዳት አገዛዙ ለማስወገድና የአማራን የህልውና ትግል ለመጠበቅ ከፋኖ ጎን በቆራጥነት እንደሚሰለፉ ቃል ገብተዋል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 7 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በስልጣን ላይ ያለው የብልጽግና አገዛዝ ህዝባዊ ትግሉ ለማፍረስና የሀገሪቱን የዘመናት የወንድማማችነት እሴትን ለመበተን እያደረገ ያለው የመጨረሻው የጥፋት ሴራ ተጋለጠም። በአማራ ክልል 1 ወር ባልሞላው ጊዜ ውስጥ 4 የሃይማኖት አባቶች መገደላቸው ተሰምቷል። ትላንት ሐምሌ 6 2018 ዓ.ም በወሎ ቤት አማራም ባቲ ወረዳ ሼህ ያህያ ኢማም የተባሉ የሃይማኖት አባትና ታዋቂ የሀገር ሽማግሌም በታጣቂዎች መገደላቸው ታውቋል። በተመሳሳይ ሰኔ 17 2018 ዓ.ም በዚያው በወሎ ቤት አማራ ባቲ ከተማም የጓሃ ጸባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩት ቀሲስ ፍሬው ሀብታሙ መገደላቸውን ጣቢያችን መረብ ሚዲያ በዕለቱ መዘገቡ አይዘነጋም። ባሳለፍነው ሰኔ ወር ማለትም ሰኔ 20 2018 ዓ.ም በጎጃም ቀጠና ዳንግላ ከተማ ቀበሌ 2 የሚገኘው የሁጥባ መስጂድ ኢማም ሼህ ሱፋያን አደም ከክልሉ ጸጥታ ኃይሎች በተተኮሰ ጥይት ተመተው ሕይወታቸው ሲያልፍ በተመሳሳይ ሰኔ 22 2018 ዓ.ም በጎንደር ጠቅላይ ግዛት ደንቢያ ወረዳ ጨዋሂት ቀበሌ ላይ ሼክ አብደላ መሐመድ የተባሉም ታላቅ አሊም በመኖሪያ ቤታቸው ውስጥ እንዳሉ በታጠቁና ጭንብል ለብሰው በወታደራዊ ፓትሮል ሲንቀሳቀሱ በነበሩ ኃይሎች ጥይት ተመተው ሕይወታቸው አልፈዋል። ከወትሮ በተለየ ሁኔታ ከሰኔ 17 2018 ዓ.ም ጀምሮም የቤተ ክርስቲያን ቀሳውስትን እንዲሁም የመስጂድ ኢማሞችንና ሊሞችን በመግደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ የቀጠለው የብልጽግናው አገዛዝ በአማራ ክልል በተለያዩ አካባቢዎች 1 ወር ባልሞላው ጊዜ ውስጥ 4 ታላላቅ የሃይማኖት አባቶችን ገድሏል። ጀንበር ያዘቀዘቀችበት የብልጽግናው አገዛዝ የህዝብን ትኩረት በማስቀየር የእፎይታ ጊዜ ለማግኘትና የስልጣን ዕድሜውን ለማራዘም እንዲሁም በፋኖም
ይወሰድብኛል ብሎ የሰጋውን የመጨረሻውን እርምጃ ለማጓተት በማሰብ በተመረጡ የአማራ ክልል አካባቢዎች ላይ በክርስትና ሃይማኖትና በእስልምና ሃይማኖት አባቶች ላይ ግድያ በመፈጸም ሃይማኖታዊ ግጭትን ለመቀስቀስ ህቡ ገዳይ ቡድን አዋቅሮ ማሰማራቱን መረብ ሚዲያም ታማኝ ወታደራዊ ምንጮቹን ዋቢ አድርጎ ከቀናት በፊት መዘገቡ አይዘነጋም። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተጋልጧል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና በሀገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻው የጥፋት ካርድ መሆኑ ነው የታወቀው። በተደራጁ የብልጽግና የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት የታለመ በመሆኑም ህዝቡ የጥፋት ሴራውን በመረዳት በንቃት ተደራጅቶ ራሱንና የሃይማኖት አባቶቹን እንዲሁም የሀገሪቱን የዘመናት የወንድማማችነትን እሴት ሊጠብቅ እንደሚገባም መረብ ሚዲያም ያነጋግራቸው የሁለቱም እምነት ተቋማት አባቶች ጥሪ አቅርበዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ ኮር ስር አድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን አከበረም። ግዙፉ አድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድል፣ የመይሰው ካሳ ኮር አመራሮች፣ የክፍለ ጦር አመራሮችና የብርጌድ አመራሮች በተገኙበት ሐምሌ 5 2018 ዓ.ም በደማቅ ሁኔታ አክብረዋል። በውስን የሰው ኃይልና በትንሽ ወንድሞች የተጀመረው የትጥቅ ትግል ሰራዊት በማሰልጠንና በማስታጠቅ ብቁ መሪ በማፍራት እንዲሁም መሰል ተግባሮችን በማከናወን ረገድ ከክፍለ ጦር አልፎ እስከ ድርጅት መድረስ ተችሏል። ይህ አመርቂ ውጤት የተገኘውም በከባድና ውስብስብ ውጣ ውረድ በብዙ መስዋዕትነትና በበርካታ መዋዕለ ንዋይ ሲሆን የክፍለ ጦሩ አሁናዊ ሁኔታ በጠነከረ ፖለቲካዊና ወታደራዊ ቁመና ላይ እንዳለ በማመላከት ክፍለ ጦሩ በድርጅታዊ አሰራርና በመርህ የሚያምን እንዲሁም የትግሉን መነሻና መዳረሻ ጠንቅቆ የሚያውቅ መሆኑን በፕሮግራሙ በሰፊው ቀርበዋል። በተጨማሪም ክፍለ ጦሩ መንግስታዊ መዋቅርን በመዘርጋት በቀጠናው ያለውን ማህበረሰብ በማወያየትና እንዲሁም ፍትህ ስርዓቱን በማዘመንና የመልካም አስተዳደር ችግሮችን በመፍታት ረገድ ወደር የሌለው አስተዋጽኦ ማበርከቱ ተገልጿል። ይህ በእንዲህ እንዳለ በ3 ዓመታት ውስጥ በቀጠናው ካለው ካገዛዙ ሰራዊት ጋር ከ40 ጊዜ በላይ ወደ ውጊያ በማድረግ ቁጥሩ ከልክ ያለፈ የጠላት ኃይል እንደተደመሰሰና እንደተማረከ በሰፊው ማብራሪያ ተሰጥቶበታል። በሌላ በኩል የፕሮግራሙ ተጋባዥ እንግዳ ከሆኑት መካከል የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድል፣ የመይሰው ካሳ ኮር ፖለቲካ ዘርፍ ኃላፊ አርበኛ በላይሁን ይትባረክ፣ የክፍለ ጦር ወታደር አዛዥ አርበኛ ተመስገን ወለላው፣ የክፍለ ጦሩ ፖለቲካዊ ዘርፍ ኃላፊ አርበኛ ተስፋ ጌታውን፣ የክፍለ ጦሩ ዘመቻ መምሪያ ኃላፊ አርበኛ ጌጤ ደሳለኝና የክፍለ ጦሩ ጽህፈት ቤት ኃላፊ አርበኛ ጌታቸው ማንደፍሮም የ3ኛ ዓመት የምስረታ አባሉን አስመልክቶም የእንኳን ያደረሳችሁ መልእክትና ወቅቱን የዋጀ የፖለቲካና የፖለቲካ አሰላለፍ ለሰራዊቱ በሰፊው ማብራሪያ ሰጥተዋል። ወደ ሸዋ ጠቅላይ ግዛት መረጃችን ስናል በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳም ከኩሬ ገደል ቀበሌ ማህበረሰብ ጋር ሰፊ የውይይት መድረክ መካሄዱ ታወቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ስር አስቴጎማ ተራራ ክፍለ ጦር ነጻ ካወጣቸው ቀበሌዎች አንዷ የሆነችው በኩሬ ገደል ቀበሌ ከማህበረሰቡ ጋር ሰፊ ህዝባዊ ውይይት ተደርጓል። ህዝቡ ሴት ወንድ ሳይል በነቂስ ወጥቶ ስብሰባውን የተሳተፈ ሲሆን መድረኩን የመሩት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አበበ ሙላቱና ሌሎች የዕዝ የኮርና የክፍለ ጦር አመራሮች ተገኝተዋል። ለመወያያ የተመረጡ አጀንዳዎች የትግላችን ገፊ ምክንያቶች፣ ትግላችን ያለበት ደረጃ፣ ልማትና የትግል እንዲሁም ህዝባዊ አደረጃጀትን ማጠናከር የሚሉ ናቸው ብሏል። ዕዙ ባወጣው መረጃ ለማህበረሰባችን የትግሉ ገፊ ምክንያቶች የተዘነጉ ባይሆንም ብልጽግና በየጊዜው ከሚሰራው ደባ አንጻር ለማህበረሰቡ አጽንኦት እየሰጡ ንቃተ ህሊናውን ማሳደግ ተገቢ መሆኑ ታምኖበት በአጀንዳነት ተይዞ ውይይት ተደርጎበታል ብሏል። ዕዙ በመረጃው የትግሉ ገፊ ምክንያቶችና ትግላችን የደረሰበትን የእድገት ደረጃ ለተሰብሳቢው ማህበረሰብ በስፋት ያብራሩት የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አርበኛ አበበ ሙላት በህዝባችን ላይ የተደቀነውን የህልውና አደጋ አሳሳቢ ደረጃ ላይ በመድረሱ አማራጭ ወደሌለው የትጥቅ ትግል ገብተናል ሲል ተናግሯል። ቃል አቀባዩ አክለው ይህ አሸባሪ የብልጽግና መንግስት ከስልጣን እስካልወረደ ድረስ የአማራ ህዝብ እንደ ህዝብ ከምድረ ገጽ መጥፋቱ የማይቀር ነው በማለት የስርዓቱን አስከፊነት ምን ያህል ጨካኝ እንደሆነ አስረድተዋል።
አርበኛ አበበ ሙላት እንዳለው የአማራ ህዝብ በደረሰበት የህልውና አደጋ በተበታተነ መልኩ ትግሉ ብንጀምርም የሴረኞችን ሴራ በጣጥሶ ዛሬ ላይ እውነተኛ ታጋይ የሆነው ድርጅት የአማራ ፋኖ ብሔራዊ ንቅናቄን መመስረት ችለናል ብሏል። ይህ ድርጅት ብዙ ምሁራንን የሰለጠኑ ወታደራዊ አዛዦችን የያዘ ስለሆነም በአጭር ጊዜ ውስጥ በቀጠናው ተጽዕኖ ፈጣሪ ድርጅት ለመሆን በቅቷል ያለው አርበኛ አበበ ሙላት አክለው ድርጅቱ አሸባሪውንና ጸረ አማራ የሆነውን የብልጽግና መንግስት ከስልጣኑ እስኪወገድ ድረስ አምርሮ ይታገላል፣ ደግሞም ያስወግደዋል፣ ያሸንፋል ሲል ቃል በቃል ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የፍትህ መምሪያ ኃላፊ አርበኛ ፈለቀ ሙላቱ በትግል ላይ ሆነን በህዝባችን በፍትህ እጦት እንዳይቸገር የፍትህ መዋቅሩን አስተካክለን የፍትህ አገልግሎት እየሰጠን እንገኛለን በማለት በውይይቱ መድረኩ ላይ አንስተዋል። ስብሰባ የተሰበሰበውን ህዝብ በማዝናናትና ስነ ልቦናን በመገንባት ከፍ በማድረግ ከፍተኛውን ድርሻ ደግሞ የተወጣው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ወታደራዊ ባህል ቡድን አባል አርበኛ ነዋይ በቀረርቶና በፉከራ ስብሰባውን አድምቆታል። በስብሰባው የታደሙት ሀሳብ ሰጪዎችም በቀረበላቸው ሀሳቦች መደሰታቸውን ገልጸው ለቀጣይ ከድርጅታችን ከአማራ ፋኖ ብሔራዊ ንቅናቄ ጎን ሆነን እንታገላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ አንዳንድ አሉብን የሚሏቸውን ጥያቄዎች ለመድረክ መሪዎች ለማቅረብ ችለዋል። በቀረቡ ጥያቄዎች ላይም ከመድረክ ተገቢ የሆነ መልስ ከተሰጠ በኋላ የማጠቃለያ ንግግር በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላት ተደርጎ የዕለቱ ስብሰባ ተጠናቋል። ወደ ሌላኛው መረጃችን እናልፋለን። ህወሓት ባዶ ከሆነ በየቀኑ እሱን እያነሱ መቃጀት ምን አመጣው ሲል የህወሓት ከፍተኛ አመራሩ ተናገረ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባሰፈረው መልእክት የኢትዮጵያ መንግስት በድርጅቱ ላይ እያካሄደ ነው ያለውን የሚዲያና የፖለቲካ ዘመቻ በጽኑ አውግዘዋል። አቶ አማኑኤል አሰፋ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎች በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚገመት ከሆነም በየዕለቱ ስሙን በተለያዩ መድረኮች ማንሳት እንደማያስፈልግ በመልእክታቸው አስፍረዋል። አክለውም አቶ አማኑኤል አሰፋ ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባ በየአደባባዩና በየስልጠናው በየቀኑ መጥተው ህወሓትን እያነሱ መቃጀት ምን አመጣው ሲሉ ጥያቄ አንስተዋል። አቶ አማኑኤል እንዳሉት ከሆነ ድርጅታቸው አሁንም ያለው ተሰሚነትና ክብደት ከፍተኛ በመሆኑም መንግስታዊ ተቋማት የየዕለቱን የትኩረት አጀንዳ እንዳደረጉት ለማሳየት በሞተ አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት ጠቅሰዋል። አድማጭ ተመልካቾቻችን ወደ ውጭ መረጃችን እናልፋለን። በሳውዲ አረቢያ የሞት ፍርድ የተፈረደባቸውን ኢትዮጵያውያን ስደተኞች አሳሳቢ ደረጃ ላይ መድረሳቸው ታወቀ። በደርዘን የሚቆጠሩ ስደተኞች ከእጽ ጋር በተያያዘ ወንጀሎች ተከሰው በከባድ ማሰቃየት፣ ፍትሐዊ ባልሆነ የፍርድ ሂደትና የህግ ጠበቃ በሌለበት የሞት ፍርድ እንደተበየነባቸው ሲኤንኤን ዘግበዋል። ዘገባው ትኩረቱን ያደረገው በደቡብ ምዕራብ ሳውዲ አረቢያ ከሚስ ሙሻይት እስር ቤት ውስጥ በሚገኝ አንድ ኢትዮጵያዊ የህይወት ታሪክ ላይ ነው። ማንነቱን ላለመግለጽ አማኑኤል በሚል ስም የተጠቀሰው ይህ ወጣት በሰሜን ኢትዮጵያ ተከስቶ ከነበረው ግጭት ከትግራይ ክልል በመሸሽ በየመን በኩል የተሰደደ ሲሆን በኋላም በሳውዲ አረቢያም በረኝነት ተቀጥሮ ሲሰራ ቆይቶ ሐሺሽ በማዘዋወር ወንጀል በቁጥጥር ስር ውሏል። አማኑኤል ለሚዲያው እንደተናገረው በምርመራ ወቅት ድብደባ እንደተፈጸመበት፣ ሊረዳቸው የማይችላቸውን በአረበኛ የተጻፉ ሰነዶችን በግድ እንዲፈርም መደረጉን፣ ጠበቃም ሆነ ኢትዮጵያ ቆንጽላ ባለስልጣናትን የማግኘት መብት እንደተከለከለና የሞት ፍርድ ከመፈረዱ በፊት በጣም አጭር ውስን የትርጉም አገልግሎት ብቻ የነበረው የፍርድ ችሎት እንደተደረገለት ገልጿል። እኔ በህይወት ያለው ሞት ነኝ ሲል ለሚዲያው የተናገረው ወጣቱ በአንድ ክፍል ውስጥ አብረውት የነበሩ 5 እስረኞች በቅርቡም ያለምንም ቅድመ ማስጠንቀቂያ መገደላቸውን ተናግሯል። በተጨማሪም በፍርሃት ውስጥ እንደሚኖር ሞት ፍርዱን በኢትዮጵያ ከሚገኙ ቤተሰቦቹ እንደደበቀና ክርስቲያን በመሆኑ ሃይማኖታዊ መድሎ የደረሰበት መሆኑን ገልጿል። ዘገባው በርካታ እስረኞች ራሳቸው ለማጥፋት ሙከራ አድርገዋል ሲል ገልጿል። የሰብአዊ መብት ድርጅቶች እንደገለጹት በከሚስ ሙሻይት እስር ቤት ብቻም ከእጽ ጋር በተያያዙ ወንጀሎች ምክንያት የሞት ፍርድ የተፈረደባቸው ኢትዮጵያውያን ዜጎች ቁጥር 60 ገደማ እንደሚሆን የሚታመን ሲሆን በሌሎች ተቋማት ውስጥም በተመሳሳይ የፍርድ ውሳኔ የተያዙም ተጨማሪ ኢትዮጵያውያን ይገኛሉ። ዘገባው እንዳመላከተው ሳውዲ አረቢያ እንደ አውሮፓውያን አቆጣጠር በ2025 በ356 ሰዎች ላይ የሞት ፍርድ የፈጸመ ሲሆን ይህም በቅርብ ዓመታት ውስጥ ከተመዘገቡት የሞት ፍርድ ከፍተኛው ቁጥር ነው። ከእነዚህ ውስጥ 240 የሚሆኑት ከእጽ ጋር በተያያዙ ወንጀሎች የተፈረደባቸው ሲሆን አብዛኞቹ የውጭ አገራት ዜጎችን ያካተቱ ናቸው። እንደ አውሮፓውያን አቆጣጠር በ2026 71 ሰዎች ለሕይወት አስጊ ባልሆኑ የእጽ ወንጀሎች የሞት ፍርድ የተፈጸመባቸው ሲሆን ለእነዚህ ወንጀሎች የሞት ፍርድ ከተፈጸመባቸው ውጭ አገራት ዜጎች መካከል ከፍተኛውን ቁጥር የሚይዙት ኢትዮጵያውያን እንደሆኑ የምርመራ ውጤቶች ያሳያሉ።
ቃለ መጠይቅ የተደረገላቸው የህግ ባለሙያዎችና የመብት ተሟጋቾች እንደተናገሩት በርካታ ተከሳሾች ስርዓታዊ የሆኑ እንቅፋቶች ይገጥሟቸዋል ብለዋል። ከእነዚህ መካከል ብቁ የህግ ጠበቃ ለማግኘት፣ በቂ ያልሆነ የትርጉም አገልግሎትና በማሰቃየት የተገኙ እምነት ቃሎችን መሰረት በማድረግ የሚሰጡ የጥፋተኝነት ውሳኔዎች ይገኙበታል። መደበኛ ባልሆኑ መንገዶች የሚጓዙ ስደተኞች በተለይ በአሸጋጋሪዎችና በወንጀል መረቦች ለብዝበዛ የተጋለጡ መሆኑን ጠቅሰዋል። ይህ ምርመራ ዘገባ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በጅቡቲና በየመን በኩል ሳዑዲ አረቢያ ለስራ ፍለጋ የሚጓዙበትን የፍልሰት መስመር አደገኛነትን የሚያመላክት ሲሆን ስደተኞች በዚህ መስመር ለዘረፋና ለእገታ እንደሚጋለጡም እንዲሁም ህገወጥ ዕቃዎችን እንዲያጓጉዙ ከአዘዋዋሪዎች ግፊት ይደረግባቸዋል ተብሏል። ዓለም አቀፉ የስደተኞች ድርጅት እንደ አውሮፓውያን አቆጣጠር በታህሳስ 2025 ባወጣው መረጃ መሰረት ከኢትዮጵያ የሚነሱ ድንበር ተሻጋሪ የሰዎች እንቅስቃሴ በጥቅምት 2025 ከፍተኛ ጭማሪ አሳይቷል ብሏል። በስድስት ፍሰት መከታተያ ጣቢያዎች በአጠቃላይ 45150 እንቅስቃሴዎች የተመዘገቡ ሲሆን ይህም በፊት ከነበረው ወር ጋር ሲነጻጸር በዕለታዊ አማካኝነት የ26 በመቶ ከፍተኛ ጭማሪ አሳይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በግንቦት 2018 ዓ.ም ካካሄደው ጠቅላላ ጉባኤ በኋላም ለኢትዮጵያ ባለስልጣናትና ለዓለም አቀፉ ማህበረሰብ ሰብአዊ መብትን፣ ምህረትንና ፍትህን እንዲያስከብሩ ጠንካራ ጥሪ አቅርበዋል። ሲኖዶሱ በውጭ ሀገራት የሚገኙ ኢትዮጵያውያን መብትና ክብር ለመጠበቅ የተቀናጀ ጥረት እንዲደረግም አጥብቆ አሳስበዋል። በተመሳሳይ መልኩ የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት በግንቦት 2018 ዓ.ም ባወጡት መልእክት የሳዑዲ አረቢያ መንግስት በኢትዮጵያውያን ስደተኞች ላይ ያስተላለፈውን የሞት ፍርድ እንዲያነሳም ጠይቀዋል። በሌላኛው መረጃችን በሱዳን የጦር ሜዳ ሽንፈት ጉዞ የጀመረው በሄሜቲ የሚመራው የፈጣን ድጋፍ ኃይል አሁን ደግሞ በከፍተኛ አመራሮቹ የክህደት ማዕበል እየተመታ ይገኛል ተባለም። ሳውዲ አረቢያ የጀነራል አልቡራንን ስልጣን ለማጽናትና አመፀኛ ያሉትን ቡድን የውስጥ መዋቅር ለማፈራረስ በሚሊዮን የሚቆጠሩ ዶላሮችን በማፍሰስ ቁልፍ የፈጥኖ ድጋፍ ኃይሉ አዛዦችን ወደ መደበኛው የሱዳን ጦር እየሳበች መሆኗ ተጋልጧል። አፍሪካን ኢንተለጀንስ ይፋ ባደረገው ዘገባ መሰረት የሳውዲ መንግስት በጀነራል አልቡራን በኩል የቼክ ደብተር ፖለቲካ በመተግበር አመፀኛውን ቡድን ከውስጥ ለማፈራረስ እየሰራ ነው ብሏል። አልሳፋና የተባለው የፈጥኖ ደራሹ ኃይሉ ከፍተኛ አመራርና በሶስተኛው አዛዥ ሜጀር ጀነራል አልኑር አህመድ አዳም አማካኝነት በተፈጸመው ክህደት እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ እንደተፈጸመላቸው መረጃዎች አመላክተዋል። ሪያድ የሳውዲና የሱዳንን ደህንነት መስሪያ ቤት በጋራ በመሆን ከውሳኔ ሰጭነት የተገለሉና በስልጣን ጥማት የተገፉ የፈጥኖ ደራሽ አዛዦችን በገንዘብ በማማለል ጥላት ያሉትን የፈጥኖ ደራሽ ኃይሉን ከውስጥ እንዲሸረሸር አድርገውታል። ይህ ስልታዊ እርምጃ ቡድኑን በወታደራዊ አቅም ብቻ ሳይሆን በመረጃና በፖለቲካዊ ቁመናም እንዲዳከም አድርገውታል ነው የተባለው። በክህደቱ ማግስት የፈጥኖ ደራሽ ኃይሉ አዛዦች የሱዳን መደበኛ ጦር ዩኒፎርም ለብሰው መታየታቸው ጀነራል አልቡርሃን ለሚሰጡት የምህረት አዋጅ ተገዢ በመሆን አመፀኛ ያሉትን የሄሜቲን ጦር መፈራረሱን የሚያሳይ የፕሮፓጋንዳ ማሳያ ተደርጎ ተወስዷል። አድማጭ ተመልካቾቻችን ለዛሬም ሐምሌ 7 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።